ሰላም ሰላም እንደምን አላችሁ? ደህና ናችሁ ወይ? እግዚአብሔር ስሙ የተባረከ ይሁን። በጣም ደህና ነኝ። እናንተም ደህና እንዳላችሁ በያላችሁበት ሰላም እንደሆናችሁ አም፣ አም፣ እምነቴ ነው፣ ጸሎቴም ነው። የእግዚአብሔር ምሕረት፣ ቸርነት፣ በጎነት፣ ጥበቃ ከእናንተ ጋር አሁን ይሁን። ይህን እዩ ጩፋ የሚባል እንትን ነው። ጳውሎስ 400 ወታደሮች ታጅቦ ነው የሚሄድ የነበረው ይላል። ታዊ የሆነ ጥበቃ ያስፈልጋል። ለብዙ ሰዎች ሞዴል የሆነ ምልክት የሆነ ታላቁ ሐዋርያ ጳውሎስ በ470 ወታደሮች ታጅበዋል እያልኩ ነው። አይ እሱ የታጀበው እንደዚህ ስለሆነ ነው እንደዛ ስለሆነ ነው ብለ ማስተባበያ ልሰራ ትችላል። እኔ እያልኩ ያለሁት ለአንዱ ጳውሎስ 470 ወታደሮች ተመድበዋል እያልኩ። እሺ አንዱ ጳውሎስ 470 ወታደሮች። እሺ ወደ ጥያቄ ያለ አንዲት እህት የጠየቀችው ወይም ወንድም ነው እህት ነው። እሺ ወደ እንትኑ ልውሰዳችሁና ጴንጤዎቹ ምን አደረጉ? ለይተህ ተናገር። ጴንጤ ኢየሱስን ይሰብካል። ኢየሱስን ሐሰተኛ ነቢያት ለይተህ ተናገር። እነሱን ነው የሚል ሐሳብ አለ። ወገኖቼ ይህንን ለምንድን ነው እኔ በአንድ ላይ ጨፍልቅ የምለው? ምክንያት አለኝ። ጴንጤዎች ድሮ እኛ መጽሐፍ ቅዱስ ነው የምንመራ የነበር። ይህን እኮ የከፈቱት በሩን የከፈቱት መሪዎች ናቸው። የኢትዮጵያ የወንጌላውያን እንትን ነው ድሮ የከፈቱት። የነቢያት ትምህርት ቤት ተብሎ ሲከፈት አታውቁም? የነቢያት ትምህርት ቤት ማን ነው የከፈተው? መጀመሪያ የከፈተው ማን ነው? ቄስ በሊና ነው ማን ነው የሚባሉት አይደለ እንደ የከፈቱት? ተሰብስበው አይደለ እንደ የተከፈተው የነቢያት ትምህርት ቤት? ወገኖች ለምንድን ነው እንትን የምንለው? ምክንያቱም አዎ ጴንጤ ከሆነ መስበኬን የሚገባው ኢየሱስን ነው፣ ማክበር የሚገባው መጽሐፍ ቅዱስን፣ የእግዚአብሔርን መጠበቅ የሚገባው የእግዚአብሔርን ቃል ነው መጠበቅ የሚገባው። ይህ መጀመሪያ ዛሬ ከዚህ የበቁት መጀመሪያ ቤተ ክርስቲያን ናት። የኢትዮጵያ ወንጌላውያን ህብረት ነው ይህን ያደረሰው። ይሄ ነው ወንጀል እንዲሰራ በርን የከፈቱ ለነቢያት ትምህርት ቤት ብለው። ለነቢያት ትምህርት ቤት እኔ ያኔ እኮ ተናግሬያለሁ። ምንድን ነው የነቢያት ትምህርት ቤት? እኛ የእግዚአብሔር ቃል በእጃችን ያለው የህይወት ቃል በቂያችን ነው። ነቢያት ትምህርት ቤት የሚባል ለምንድን ነው? ምንድን ነው ምንስተው ብዬ ከዛሬ 17 ዓመት በፊት ተናግሬያለሁ። ይህ ጉዱ ሳይመጣ ገና በሩን የከፈቱት ሽማግሌዎች ናቸው፣ የጴንጤ መሪዎች ናቸው። እናምናለን እንላለን፣ ቃሉን እንጠብቃለን እንላለን። ያ ስለዚህ ምኑን ነው የምለየው? ምኑን ነው ለይ የምትሉኝ ወገኖች? ምኑን ነው ለይ የምትሉኝ? ይህ ስር መሰረቱ መጀመሪያ በር የከፈተው ነው። በሩን የከፈቱት ለነቢያት እንዴ! የእግዚአብሔር ቃል መጽሐፍ ቅዱስ አይልም ወይ? ትንቢት እንዴ መጽሐፍ ቅዱስ አይልም ወይ? ለምንድን ነው መጽሐፍ ቅዱስን ፈልገው ማያጠኑ? አሁንም ካልተመለሱ ወደ ጥፋት ነው የምነደው። ከዚህ የበለጠ የት እነዳለን? እዚህ የበለጠ የት እነዳለን? በጣም እኮ ያለንበት በጣም አደገኛ ነው እኮ። ጳውሎስ እንደሚመጣ በመጽሐፍ ቅዱስ አስረግጦ ለምን መጽሐፍ ቅዱስ አይነበብም? የምንፈልገውን ጥቅስ ብቻ እየፈለግነ ነው። በጥቅስ ነው የኖርነው። የእግዚአብሔርን ቃል አጥንተውና መርዳት እኛንን መመገብ አልቻሉም። በቃ ፍሪ ከርስኪ በሆነ ነገር ነው የምንኖረው። ፍሬ ከርስኪ በሆነ ነገር ደግሞም እግዚአብሔር በነቢዩ በሕዝቅኤል እንደተናገረው እናንተ እረኞች ሆይ በጎችን ተበላላችሁ፣ እየበላችሁ ነው፣ በጎችን እየበላችሁ ነው ብሎ ያለው እግዚአብሔር። በጎችን ሰውነታቸውን እንትን ብላችሁ በላችኋቸው ብሎ የተናገረው የትንቢት ቃል ነው በእኛ ላይ ሆነ። ደግሞስ ጳውሎስ አላለም ከእውቀት
ከእውቀት ከፍለን እናውቃለን፣ ከትንቢትም ከፍለን እንናገራለን። ፍጹም የሆነው ሲመጣ ተከፍሎ የነበረው ይሻራል። ይህን ደጋግሜ ነው ምለው። ተከፍሎ የነበረው ይሻራል። ተከፍሎ የነበረው ይሻላል። ምኑ ነው የሚሻለው? መልሱልኝ እስኪ እናንተ እስኪ ነቢያት የምትሉ ምኑ ነው የሚሻለው? ጳውሎስ ምንድን ነው የሚለው? መጽሐፉ የሚለውን ማጥናት የለብንም? መጽሐፉ የሚለውን ማወቅ የለብንም? ይህንን በሩን የከፈቱት ዛሬ እነዚህ ተኩላዎች እንዲነግሱ ያደረጓቸው የወንጌላውያን ህብረት ነው። ልንገራችሁ፣ በኬንያ ሴም ተመሳሳይ ነገር ተደረገ። የኬንያ ወንጌላውያን ህብረት ግን አንድ ላይ ወጥተው ያንንን አጭበርባሪ ወደ ፍርድ ቤት ወደ መንግስት አስገቡ። ህዝባችን እያታለለ ይህን ነው ብለው እዛ እንትን ያሉት ሰዎች ወጥተው ድራማ የሚሰሩት እንትን አሉ። አሁን ከማንኛውም አገር ይልቅ በነፃነት ወንጌል በጥሩ ሁኔታ የሚሰበከው ኬንያ ነው። ግን ይሄ የኛ በዛ። ምኑ ነው ሲመልሱ? ይህንን ማን ነው? ፓስተር ይመልስልኝ፣ ማንም ይመልስልኝ፣ ቴዎሎጂያን ይመልስልኝ። ምንድን ነው ጳውሎስ የሚናገረው? ምኑ ነው የሚሻረው? ለምንድን ነው ጳውሎስ ከፍሎ የሚያውቀው? ከፍሎ የሚያውቀው ለምንድን ነው? ከፍለን እናውቅ ቀፍዬ ነው የምናገረው ያለው ለምንድን ነው? ለምን ሙሉን ትንቢት አልነገረንም? ምክንያቱም ገና እሱ ከሞተ በኋላ በ60ዎቹ ነው የሞተ፣ በ60 ዓመተ ምህረት። ከዛ በኋላ መጽሐፈ ራእይ በ98 ነው ያለቀው። ብዙም ይገለጥ ነበረ። ራእይ ሲመጣ ግን በቃኝ አለ እግዚአብሔር። ሰጥቻችኋለሁ፣ አንብቡት፣ ኑሩበት አለን። ይህንን እኔ እኮ ምን ልብዬ እንትን ልበላችሁ ወገኖች፣ መጽሐፍን መርምሩ። አዎ ልክ ነው። ሃይማኖት ሲነካ ያው ነው፣ ሃይማኖት ነው። ምንድን ነው ይሄ እንትን የሚለው? እግዚአብሔር በሕዝቅኤል ላይ ይናገራል። የሰው ልጅ ሆይ ትንቢት ተናገር በእስራኤል እረኞች ላይ። እረኞች አልነበሩም ያኔ። እረኛ ፓስተሮች የመጡ በአዲስ ኪዳን ነው። ካህናትና እንትን ነው የነበሩ። ግን እግዚአብሔር እኛንም እስራኤል ብሎ ስለሚጠራም በመጨረሻው ዘመን ስለሚሆነው ነው። እረኞች ላይ ትንቢት ተናገር፣ እረኞችንም እንዲህ በላቸው፣ ጌታ እግዚአብሔር እንዲህ ይላል፣ ራሳቸውን ለሚያሳምሩ ለእስራኤል እረኞች ወዮላቸው። እረኞች በጎችን ያሰማሩ ዘንድ አይገባቸውምን? ያው መልካሙ እረኛ ዋናው ኢየሱስ ነው። አይገባቸውንም። ሕዝቅኤል 34:2 ስለዚህ እረኞች ሆይ የእግዚአብሔርን ቃል ስሙ። 34:8 ጌታ እግዚአብሔር እንዲህ ይላል፣ እኔ ሕያው ነኝና እረኛ ስለሌለ እረኞችም በጎችን ስላልፈለጉ እረኞችም ራሳቸውን እንጂ በጎችን ስላላሰማሩ በጎቹ ንጥቂያ ሆነዋልና በጎቹም ለምድር አራዊት ሁሉ መብል ሆነዋል። በጎቹ ለምድር አራዊት ሁሉ መብል ሆነዋል። ዝም ብሎ የሜዳውን በግ መሰለሽ እንትን የሚለው እኛ ነን። እረኞቻችን ስለተውን እረኞቻችን ብሉ ብለው ስለሰጧቸው ዛሬ ይነጥቁናል። ጳውሎስ 470 እንትን ነበረው። በጎች ከአፋቸው እንዲህ ይላል ጌታ እግዚአብሔር እንዲህ ይላል፣ እነሆ በእረኞች ላይ ነኝ፣ በጎችንም ከእጃቸው እፈልጋለሁ፣ በጎችንም ከማሰማራት አስተዋቸዋለሁ፣ ከዛም ወዲያ
እረኞች ራሳቸውን አያሰማሩም፣ በጎቼንም ካፋቸው አድናለሁ፣ መብልም አይሆኑላቸውም ይላል። በጎችን እኔ እጠብቃለሁ። የሚጠብቀውን እግዚአብሔር አሁንም ይጠብቃል። ስለዚህ የምትሰሙ ከሆነ ስሙ ወገኖች። የለም ጴንጤ ስለሆነ አይደለም የምንድነው፣ ይልቅስ ክርስቶስን ስለሰማን ነው። መስበክ ካለበት ኢየሱስን ነው መስበክ። ዳንኬራ ነው እንዴ? ስርዓት ጠፍቷል። ስርዓት የሚጠብቅ ስርዓት ያዙ የሚል የለም። መዝሙሩ ዳንኬራ ነው። ምንም የዓለሙ ዘፋኝ ነው መጥቶ እንትን የሚለው። ሰው ሳይሰለጥን ነው ወደ እንትን የሚገባው የሚሾመው። በስርዓት እንትን የለውም። ስነ ስርዓት ወጥ የሆነው እንኳን አይታገድም። ለምን? ገንዘብ ነው። እኔ የሆነ ፓስተር ምንድን ነው አንዲት የሆነ በትክክል ልብስ ማትለብስ እንትን ነበረች እና ለምንድን ነው አልኩት። ኖ እኛ ብን እንትን መሰናክል እንሆናታለን። ቸርች ነው የምትመጣው ጡቷ ምናምኗ ሁሉ እንትን ብሎ ግን ውስጥ ለውስጥ ስራ ትሰራ ነበረው። መጨረሻው ተወጣ፣ ተገለጠ። እሷም በቃ ከሰዎች ጋር ተኝታ እንትን ብላ ባልጋ እንትን አለች። ብዙ በቤተ ክርስቲያን ውስጥ ብዙ ችግር ተፈጠረ። ስለዚህ አስተዋዮች ትሆኑ ዘንድ ይገባል። ያ እኔ ኢየሱስን ነው ምከተል በይ። በቃ እህቴ ኢየሱስን ነው ምከተል። ኢየሱስ ነው ጌታዬ። ምሰማው ከሱ ነው፣ ምኖረው በሱ ነው። ይህ ሁሉ ሲሆን ስታዩ አይኖቻችሁን ወደ ላይ አንሱ ነው የተባለ። ወደ ቤተ ክርስቲያን ወደዚህ ወደ ላይ ነው። ይህ ሁሉ ሲሆን ራሳቻችሁን ወደ ላይ አቅኑ ነው የተባለ እና ምን ይሁን እና ይህንን በር የከፈቱት ማንም ሳይሆን የቤተ ክርስቲያን መሪዎች ናቸው። የኢትዮጵያ ወንጌላውያን ቤተ ክርስቲያን መሪዎች ናቸው። እነ እስራኤል ዳንሳን ያመጡ እነሱ ናቸው። ይህን ወረኛ ሁሉ የሰው እግር እቀጥላለሁ የሰው እንትን ድራማ መስሪያ የክርስቶስን ስም የሚያሰደቡት ይህን ሁሉ ያመጡት ማንም አይደለም፣ የኢትዮጵያ ወንጌላውያን ናቸው ነው። እውነቱንማ መናገር አለብን ወገኖች። ይህ እንትን የምንልበት ጊዜ አይደለም። ራስህን አድን የተባለው ሎጥ ነው። ውጣ ከሰዶም ራስህን አድን። ስለዚህ ራሳችሁን አድኑ፣ ራሳችን እናድን። ወደ ክርስቶስ አይኖቻችን እናዘንብል። በቤተ ክርስቲያናችን አይደለም የምንታመነው፣ በፓስተራችን አይደለም፣ በክርስቶስ ነው። አዎ ጥሩ ከሆኑ ጥሩ እንትኖች ሲሆኑ መንጸልያለን፣ ጌታ እንዲረዳቸው እንትን እንዲላቸው። እንደዚህ የተበላሹ ከሆኑ ግን ጥሎ መውጣት ነው። ሌላ ምንም የለውም። እና ይሄ ነው መልስ ይሆናል ብዬ አምናለሁ። ጥያቄ አሁንም ካላችሁ መጠየቅ ትችላላችሁ። በነገር ሁሉ ጌታ ኢየሱስ ይባርካችሁ። የሥላሴ ኅብረት አንድነት ከእናንተ ጋር ይሁን። ሰላም ሁኑልኝ።